ወጣ ፖሊስ ጋር ከሄደች ፖሊስ ጋር ሪፖርት አለ ማለት ነው። ፖሊስ ጋር ሪፖርት አለ። ፖሊስ ጋር ሪፖርት ካለ ደግሞ እቺ ልጅ ምንድነው እነሱ ጋር ወስዳ ጥላ ብር ሰጥቷት እንደዚህ አድርጉ ተብሎ ተስማምቷል ወይ ደግሞ ደላላዎች ናቸው ገደሉ አለ። እንግዲህ ይኸውልህ ምን አለ መሰለህ ያው ኒውትራል ሆነን ነው የምናየው ነገሩን። አሁን በመስኮት እቺ ልጅ ሞት ፈርታ ወጣለች። አንተ እንዳልከው ሞት ፈርቶ የወጣ ሰው ራሱን ያጠፋል ብዬ አላምንም። ወጣ ፖሊስ ጋር ከሄደች ፖሊስ ጋር ሪፖርት አለ ማለት ነው። ፖሊስ ጋር ሪፖርት አለ። ፖሊስ ጋር ሪፖርት ካለ ደግሞ እቺ ልጅ ምንድነው ሪፖርት ያደረገችው? ሪፖርት ያደረገችው ሊገሉኝ ነው የመግደል ሙከራ ማለት ነው። የመግደል ሙከራ ራሱ ወንጀል ስለሆነ ምናልባት ለደላላዎቹ ገንዘብ ተሰጥቷቸው በቃ ገደሏት እንዳትመሰክርብን ተብሎ ገለዋት ሊሆን ይችላል። ሌላ ምን አለው? ይሄንን እኮ ዳቱን ማያያዝ ቀላል። ስለዚህ የፖሊስ ሪፖርቱ ካለ እቺ ልጅ እንዳትመሰክርባቸው አረቦቹም ይሁኑ ወሬበራ ሰሪዎቿ ለደላሎቹ ገንዘብ ከፍለው አስገድለዋታል ማለት ነው። ምንም ሌላ ፖይንት የለውም እኮ ምንም ማምለጫ ያላቸው። ስለዚህ መከሰስ ያለባቸው እነዚህ ደላሎቹ ናቸው። መጀመሪያ እሷ ሞታ አገኘናት ያሉት እንዴት ሞተች? በመርዝም ገለዋት ሊሆን ይችላል እኮ ከዛ ላይ ወስደው እዛ ላይ አንጠለጠለው። ምን ይታወቃል? አንቀው ገለውም ይሆናል እዛ ላይ ወስደው አንጠለጠለው። የማይሆን ነገር ነው። እዛ ጋር መንጠልጠል አትችልም። የሚያንጠለጥልም አይደለም። የሰው ልጅ ደግሞ ነፍስ ሲወጣ ይፈራገጣል። የፈለገ ለመሞት ያሰበ እንኳን መዳኛ ነገር ካለው ወዲያው ይድናል። ለዛ እኮ ነው ወንበር ላይ አንጠልጥለው ወንበሩ ኪክ የሚደረገው ከስረ ተመልሰ ራስ እንዳታድን እኮ ነው። ነፍስ ውጪ ነፍስ ግቢ ላይ ሁሉም ራሱን ማዳን ይፈልጋል። እቺ ልጅ ደግሞ ቀና ብትል መዳን እየቻለች እዛው ጋር ትቆያለች ብዬ አላምንም። እና ኮምፕሊትሊ መያዝ አለባቸው ብዬ ነው የማምነው። ከቻላችሁ ሁላችሁም ተባብራችሁ የዚችን ልጅ ሀቅ አውጡላት። እንግዲህ አይ ዶንት ኖ እኛ በእኛ በኩል የምናደርገው ነገር ካለ እናግዛለን። ቴንክ ዩ። ይሄው ነው ወንድሞቻችን እንደተባለው መዳም ቤት ውስጥ ልጅቷ ድምጿን ልከፍትላችሁ እችላለሁ። ለምትሰሙት ኦሮምኛ ለምትሰሙት ልጅቷ ኦሮምኛ እንጂ ስለማታውቅ በኦሮምኛ ምን አለች? ልገደል ነው ቤት ዘግቶብኛል ብላ ቀስ እያለች ያወራችውን ድምፅ ከዛ በኋላ ልጅቷ ተገላ ይሄውና እየተረጎምኩልን እኛ እንኳን እህቴ ትንሿ ልጅ ትናንትና በጣም አሟት ነበር እሷ ናት ብሎ ተሰብስቦ ትገደል እያሉ ነው። ቤተሰብ ሙሉ ገደሏት እያሉ ነው። ማን ነው እንደዚህ የሚለው? የዚች እቾትና ፎቶዋ የዚች ህፃን ልጅ ድምፅ ነው ይሄ ማለት ነው። ትገደል እያሉ ነው አለች። እሺ አባትየው ደግሞ አባን አመጾሚን ይከቱ ጀዴ አባትየው ጾም እስከሚፈታ ባለፈው የሙስሊም ጾም ማለት ነው ጾም እስከሚፈታ አለ። ቁልፍ ደብቆብኛል፣ ቆልፎብኝ የት እንዳስቀመጡ አላወቅኩም። ምንም ነገር ሳልተኛ ነው ያደርኩት። ኩሜ ልሞት ነው፣ በቃ ልሞት ነው። መዳም ቤት እያለች ነው። በደንብ ሁለተኛውን ድምፅ ሊገሉኝ ነው፣ በቃ ወስኗል እነሱ። ግን አባትዮ ከረመዳን በኋላ ወይ ደግሞ ከጾም በኋላ እያለ ነው። ከሌሊቱ 11 ሰዓት ላይ መዳም የጆሮ ጌጥ ወርቅ ፎቶ አንስታ ዋትስአፕ ላይ ልካ ለች እያለች ነው። እሺ
ዋትስአፕ ላይ የተላከልኝን መልእክት ጉትቻ ጆሮ ጌጡን የወርቅ ጆሮ ጌጡን አይቼው ከዛ ወዳው መታ አልተኛሽም እንዴ ምን እየጠበቅሽ ነው ብላኛለች። ቼክ ያደረገችው ደግሞ ዋትስአፕ ላይ የላከችውን የጆሮ ጌጥ ገብቼ እንዳየው ስላሳያት ነው። መታ ምን እያደረግሽ ነው አልተኛሽም እንዴ ብላ ጠየቀችኝ። አልተኛሽም አይደለ? በዚህ ሰዓት ምን ታደርጊያለሽ? እኛ ማንተኛ ማንቺ ማተኝ ብላኝ ወጣች ነው የሚለው ድምፁ። በኢሞ ነው ለእህቷ የላከችው ይሄን ሪከርድ አድርጋ ሳትሞት በፊት። ግን በጣም የሚገርመው ደግሞ ኢጃዛ ቤት ገብቻለሁ ገባ ፖሊስ ጣቢያ ሄጄ እጅ ሰጥቼ ብዙ ነገር አለው። እኔ እንደዚህ አይነት ውስብስብ እንትን አልገባኝም። ለማንኛውም ለኢትዮጵያ ሕዝብ ትተናል ሁሉን ነገር ፍርዱን ለሕዝብ ትተናል። በጣም ያሳዝናል። ግን ያለ እናቷ ፍቃድ የሰው ሀገር ላይ መቀበሯ በጣም ያሳዝናል። በጣም ያሳዝናል። አሮ ነው እንግዲህ በዚች ልጅ የምናየው የሌሎችንም እህቶች መከራ ነውና ፈጣሪ ከነሱ ጋር ሌላ ምን ከባድ እኮ የልጁን ሀብት የልጁን ጅኒ ማግኘት መብት ከሌለው የልጁን ሬሳ እኮ የማግኘት መብት በደንብ እንዳለው እናውቃለን። ቤተሰብ የትም ሀገር ይሁን የትም ሀገር የልጁን ሬሳ ወደ ሀገር የመላክ ባይካይ ደቢ ገርቤ የልጁን ሬሳ አስክሬን ከየትም ሀገር ወደ ሀገር የማስገባት መብት አለው እኮ። ልጅ እጇን የተጠቀለለችው ልጅ መጠየቅ አለባት ምን ሆና እንደሆነ። የቷቺ ወይስ የቷና እንጃ እንዳላችሁ አልገባኝም። አይ ቪዲዮ ላይ እጇን የጠቀለለቻለች ፌስታል ማድረግ እነሱማ ከወንጀል ነፃ ፌስታል ማድረጋቸው ነው ድራማው ላይ። አይ በደንብ ይኸው ሌላም ነገር ካለ እዚህ ላይ አለች እያሉ ነው። እስቲ ሌላም ነገር እጃቸው ላይ ማለት ስትታገላቸው እነሱን ጎድታ ከሆነ ምናልባት በደንብ ይኸው ቪዲዮ ዙሪያውን ይኸው ልጅቷ ያለችበትን ብቻ ሳይሆን እነሱ ሁለቱንም ሴቶች እጃቸውን በደንብ ተመልከቱ። ሌላ ኢንፎርሜሽን እስከማጣራ አሁን እስከምትመለስ ከልጅቷ ጋር ቪዲዮ የሰራችው መዲና ሚውት አርጊ ማሪ ሚውት አርጊና እኔ አብሪ ስልሽ ታበሪያለሽ። ማይኳን ንኪያት። ይሄ ጎበዝ አብሪ ስልሽ ታበሪያለሽ። አቢባ በኋላ ስትናገሪ እነዚህን ታውቃቸዋለሽ በይልኝ። የሆነ ኢንፎርሜሽን ሌላ ስላለኝ መዲና ጋር ማለት ነው። እኔም መረጃ ይዤ እመጣለሁ። እናቷ ጋር መሰራ ልጅ ናት ተብሏል። ተጠቅመናል።